ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃለ እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። መምህር ዘላለም ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ ሳይሰለቹና ሳይታክቱ ቅዱሱን ወንጌል በታማኝነት ሲያገለግሉ የኖሩ ታላቅ መምህር ነበሩ። የአዲስ አበባ ሀገረ ስብከትም ይህንኑ የሞት ዜና በታላቅ ሐዘን ገልጿል። የወንጌል አርበኛው መምህር ዘላለም ወንድሙ በገነት ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ይስጥልን። ሞት አይቀርም፣ ሰው በረሃብ ይሞታል፣ በበሽታ ይሞታል። ወልድ መንፈስ ቅዱስ መምህራችን አረፉ። በእውነት መምህር ዘላለምን የማያውቅ ኦርቶዶክሳዊ የለም። ስሟቸው ደግሞ እንዲህ ብለው ነበር። ሞት አይቀርም፣ ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶን እንሞታለን። መራቃችን ትን ብሎን እንሞት። አምላክ ነፍሶትን በአጸደ ገነት ያኑርልን። መምህር ረቡኒ በእውነት ሞት አይቀርም፣ እውነት ነው። ሞት ይዞ ክፋት። እስኪ ቢያንስ አሁን እንኳን እንንቃ፣ አገልጋዮች እንዋደድ። በእውነት አገልጋዮች ከልባችን እንዋደድ። ክፋት፣ ምቀኝነት ምንም አያደርግም። ኦርቶዶክሳውያን እግዚአብሔርን ከሌሊቱ 8 ሰዓት ነው ቪዲዮ እየሰራ ያለሁት። እግዚአብሔር አምላክ ነፍስ ይማር፣ ለመላው ቤተሰቦቹ መጽናናትን እመኛለሁ። አሁን ከሌሊቱ 6 ሰዓት ነው። እጅግ አሳዛኝና መራር ሐዘን ከወደ ቤተ ክርስቲያን ተሰምቷል። በቤተ ክርስቲያን ለረጅም ዓመታት ያገለግል የነበረው እንቁ የቤተ ክርስቲያን አንደበት እየተባለ የሚጠራው መምህር ዘላለም ወንድሙ ከዚህ ዓለም ድካም አርፏል። በወንጌሉ በትምህርቱ ሕይወቱ ያልተቀየረ በኑሮ በተግባሩ ያላስተማረው ሰው የለም። መምህር ዘላለም ወንድሙ የቤተ ክርስቲያናችን እንቁ መምህር። እጅግ አዝኛለሁ፣ እጅግ ከፍቶኛል። ቅድስት ቤተ ክርስቲያን ጥቁር ልብስ ለብሳለች፣ እንቁ ልጇን አጣለች። እግዚአብሔር ከጻድቃን ከሰማዕታት ቦታ ይጨምረው። ይህን ቪዲዮ ሼር አድርጉ። ሁላችሁም ኮሜንት ላይ ነፍስህን እግዚአብሔር ከአብርሃም ከይስሐቅ ቦታ ያስቀምጥ እያላችሁ ጻፉ። እግዚአብሔር ይማረው ወንድማችንን፣ ነፍሱን ይማርልን። የወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ብዙ መከራ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን ነው። እልቂት ነው። የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። እስራኤል ዘሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅንን ያለነው ክፎች፣ ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት፣ ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይሄው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይሄው ጦርነት፣ እልቂት፣ ሁከት እየታጨደ ነው ያለው። ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው፣ እዚያ ውስጥ ያለ ረሃብ ነው። በረሃብ እያለቅን ኑሮ የከበደን የተወደደብን። ዛሬ አገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል መሬት ላይ። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በመንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቆማቸው ሳይሞቱ አይናቸውን ጎልጎለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ። ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግ በጥም ዝለው ይረግፋሉ። ሀገር እያላቸው
እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ አባት እያለን እንደሌለ እግዚአብሔርን የመሰለ አባት እያለን አባት እንደሌለን ምስኪኖች ሆነናል። እግዚአብሔር ደርሷል። በኦርቶዶክሳውያን ምእመናን ላይ የሚደርሰው እንግዲህ የምስራቅ አርሲ ዞን ማለት ነው ሀገረ ስብከት እያንዳንዱ ድርጊት ማለት ነው በሰሞኑ ይድረሱልኝ ጥሪ እያደረሰ መሆኑን በተደጋጋሚ ዘግቤላችኋለሁ። አሁንም በርካታ ኦርቶዶክሳውያን አደጋ ውስጥ መሆናቸውን እየገለጹ ይገኛሉ። የኦርቶዶክስ ምእመናን በምስራቅ አርሲ ዞን ሸርካ ወረዳ ላይ በርካታ ሁኔታ ላይ ጥቃቶች የተሰነዘሩ መሆናቸውንም በርካቶች መገደላቸውን ተነግሯል። በትላንትናው ዕለት ራሲም እጅግ በጣም በርካታ እንግዲህ አረጋውያንም ጭምር የተገደሉ ሲሆን በርካታ እንግዲህ የቀብር ስነ ስርዓቶችም የተከናወኑበትን ሀገረ ስብከቱ እንግዲህ አሳስበዋል። ይህን ተከትሎ እንግዲህ የኦርቶዶክሳውያን ደም ወይም ደግሞ የነሱም ህይወት የኛ ህይወት ነው በሚል ሁላችሁም እንግዲህ በዚህ ጉዳይ ላይ ቪዲዮ እንዲሰሩላቸውና እንድትባበሯቸው የመንግስት የጸጥታ ኃይሎችና እንዲሁም ደግሞ የሀገሪቱ የደህንነት መስሪያ ቤትም በተቀናጀ እንግዲህ ኃይል ማለት ነው በዛ አካባቢ ላይ የሚፈጸመውን ድርጊት በቀድሞ መከላከል መቻል እንዳለበት እናሳስባለን። ምክንያቱም ደግሞ እነዚህ ኦርቶዶክሳውያን ምእመናቶች ማለት ነው የኢትዮጵያ ዜጎች ከመሆናቸው ጋር ተያይዞ ከዜግነትም ባለፈ ደግሞ እንግዲህ ፈጣሪ የሰጣቸውን ሰላማዊ የሆነ የጸሎትና እንዲሁም ደግሞ የምእመናን ተግባር መፈጸም እንጂ ምንም አይነት የፖለቲካ አቅም ሆነ ወይም ደግሞ የፖለቲካ አሻጢርነት የሌላቸው በፖለቲካም ያልተሳተፉ ከየትኛውም ወገን ያልተሰለፉ ከመሆናቸው ጋር ተያይዞም ንጹሃን ከመሆናቸው ጋር ተያይዞ ይህንን ድርጊት እንግዲህ የሚቃወሙ በርካቶች አሉ። ይህን ተከትሎ እንግዲህ ምእመናኖች መሞታቸው ትክክል አይደለም፣ መገደላቸው ትክክል አይደለም፣ ኢሰብአዊነት ነው። ስለዚህ የፌደራል መንግስትም ሆነ የሚመለከታቸው የጸጥታ አካላት በዛ አካባቢ ላይ አስቸኳይ የተባለ እንግዲህ የጸጥታ ኃይላቸውን እንዲያሰማሩም ጥሪና ምን ነው ረሳህን የላይኛው ጌታ? ከኛ የነበርከው ፋሺስትን ስንረታ ኢትዮጵያን ለምን ረሳክ? ባርሲዎች ለምን ጨከንክ? ያለ ጥፋታቸው ምንም ሳይበድሉ ስላመኑ አንተን እየተገደሉ በአያት ቅድመ አያታቸው በኖሩበት አገር በገዛ ቀያቸው የገዛ ወገን እያረዳቸው ወዴትስ ይሄዱ? ማን ይታደጋቸው? ኢትዮጵያን ምን ነው ረሳሃት? አሩሲን ምን ነው ጨከንክባት? መኖሩ ቀረና እየተረዳዱ ወገን የአሩሲው ወገኑን ማረዱ መቼ ነው የሚቆም? ሆነ እኮ ልማዱ። ምን ነው ረሳሃን የላይኛው ጌታ? ምን ነው ረሳሃን የላይኛው ጌታ? ከኛ የነበርከው ፋሺስትን ስንረታ ልክ ነህ። እኛ ረስተናል። ከቤትህ ቀርተናል። ጸሎት አቁመናል። ተማርከናል። በመድፈኞቹ አደንዝዘውናል ቀያይ ሰይጣኖቹ። እናም ጌታ አንተን ረስተናል። እርስ በርሳችን ተጠላልፈናል። ጸሎቱን ትተናል። በገንዘብ አምነናል። በዘር በጎሳ ተበታትነናል። ጌታ ወይ ማረን በቃ። ማንም አልደረሰም ለአሩሲው ሰቆቃ።